ድራማው ሲጀምር ማርጃን የምትወደውን የምታፈቅረውን አቴሽን በመጨረሻም ተስፋ ቆርጣ የተቆፈረው መቃብር ውስጥ እየወረወረችው ነበረ። ዝናብ እየዘነበ ነው። እሷን ብትሆን የሆነ ጉዳት ደርሶባታል። የሆነ ሰው ከኋላ እየተከተላቸው ችግር ውስጥ እንደገቡ ያስታውቃል። ይሄ ከሆነ ከ187 ቀናት በፊት ማርጃን የሆነ ሰው እያሯሯጣን ነበረ። ሰማያዊ ቀሚሷን ለብሳለች። በባህር ዳርቻዎች ላይ የተለያዩ ወንዶች ይከተሏታል። እሷ ከጀልባ ጀልባ እየዘለለች እነሱን ለመሸሽ እየሞከረች በመጨረሻም ወደ አንድ ጀልባ ውስጥ እየገባች ነው። ወደዚህ ጀልባ ውስጥ ከገባሽ በኋላ እነዚህ ጥቋቁር ልብስ የለበሱ ሁለት ወንዶች በጥልቀት ይከታተሏታል። በድንገት ባለአንድ ባለ ጀልባው መጣ። እሱ ጀልባ ውስጥ ነው የተደበቀችው። አቴሽ ነጭ በነጭ ለብሶ ነበር የመጣው። ዕለታዊ የአሳ ማጥመዱን ስራውን ሊሰራ ወደ ጀልባው እየገባ ጀልባውን አንቀሳቀሰ። ጀልባውን አንቀሳቅሶ ወደፊት እያረገ በቀጥታ ባህሩን ሰንጥቆ እያራቀ ነበረ። እሷ የተደበቀችበት ቦታ መረብ ውስጥ ነበር አሳ የሚያጠምዱበት። አሁን በመረብ ውስጥ ገባች። በጭራሽ መውጣት አትችልም። ራሷን ለማስመለጥ ስትታገል በድንገት አቴሽ መጣ። ሊረዳት ዝቅ ብሎ ተመለከተ። ዝቅ ብሎ አያት። ሲመለከታት ተው እንዳነካኝ ብላው እስከነ መረቡ እየቆመች ነው። ከዛም በኋላ ከመረቡ ለመውጣት ስትሞክር የተረጋጊቆ እንዴ ብሎ ከመረቡ እያለቀቃን ነበረ። አልፈልግም አትርዳኝ ስትለው ሊተዋት ነበረ። ድንገት ተንገዳገደች። ከዛ እያቀፋን ነበረ። ሲያቅፋትም ቢሆን ተው አልፈልግም አልኳ እንዴ ብላ ስትነጫነች ሲለቃት እየወደቀች ነበረ። ይኸውልህ ወንድሜ እኔ ዜት እንዳለው አላቅም፣ ማን እንደሆንክም አላቅም። ነገር ግን ቀጥታ ወደ ባህሩ ዳርቻው መሄድ እፈልጋለሁ። እባክህ ወደ በስተ ምስራቅ ወዳለው አቅጣጫ እንድትሄድ እፈልጋለሁ እባክህ ብላ እየጠየቀችው ነበረ። አይሆንም የኔም ቤት እኔ ስራዬን ነው እዚህ ልሰራ የመጣሁት ላሾፍ አይደለም። አንቺን እዚህ ሳመላለስ እኔ አልውልም እያላት ወደ ጀልባው ተመለሰና መሪውን ይዞ ወደፊት እየነዳው ነበረ። ይኸውልህ ወንድሜ መመለስ አለብኝ፣ ቤተሰቤ በጣም ይጨነቃል፣ ቤተሰቤ በጣም እያሰበ ነው፣ እባክህ ተው አንድ ጊዜ ብላ መሪውን ልታሽከረክርበት ስትሞክር ታገላት። ረፍ ያልኩሽ እኮ በቃ እኔ ጀልባ ላይ እስካለች ድረስ የምለውን ነገር ትሰሚያለሽ እያላም ነበረ። ምን እያረክ ነው ብላ ሸሽታው ዝም ብላ ታየዋለች። እሱ ወደፊት ጀልባውን እያስጠጋ ከዛም በኋላ አዞረላትና ወደ ባህሩ ዳርቻ እየመጣ ነበረ ለሷ ብሎ። ከዛም በኋላ ቀደም ብሎ ከጀልባው ሊወርድና ነገሮችን ለማመቻቸት እየሞከረ እሷ ቀደመችው። ከዛ ቶሎ ብሎ ዘሎ ወረደና ልክ ልትወርድ ብላ ልትወርቅ ነበረ። እያቀፋን ነው። ሲያቅፋት በመካከላቸው የሆነ ነገር እየተፈጠረ ነው። ይህ ልጅ ከዚህ ቀደም አታውቀውም። እሱም የሚያውቃት አይመስልም። ጀልባውን እያሰረ ያለ በድንገት እነዛ የሚያሯሩጧት ወንዶች እየመጡ ናቸው። በድንገት አዩዋት። እሷን እያባረሯን ናቸው። አቴሽን ቢሆን ገብቶታል። በሌላ በኩል የማርጃን ቤተሰቦች በጣም ተጨንቀዋል። የእሷ አባት ሃይደር ይልድርም ይባላል። በጣም ኃይለኛ አደገኛ ሰው ነው። ሀብታም ነው። ከእናቷ ጋር ከልጆቹ ጋር ሆኖ እየተጨነቀ ነው። ምን ማለት ነው? ምን ማለት ነው? የሃይደር ይልድርምን ሴት ልጅ ማገት ማለት እንዴ? ልጄን ያግቱብኛል ምን ማለት ነው እያለ ነበረ። የሃይደር ይልድርም ቀኝ እጅ የሆነው ነዚር ከዚህ ቀደም በተደጋጋሚ ነበረ ማርጃንን ለማግባት ሙከራ ያደረገው። የእሱ እህትን ብትሆን እዛው ቤት ውስጥ ናት ያለችው። በቀጥታ ለነርሚል ለማርጃን እናት የሚጠጣው እየሰጠቻ ነበረ። ሃይደር ወደዛ ወደዚህ ይመላለሳል። በሌላ በኩል ማርጃን ብቻዋን ናት። ጫካውን እያቋረጠች ነው። ጫካውን ሰንጥቃ ለመውጣት እየሞከረች ነው። በድንገት እነዛ ወንዶች መጡ። እያባረሯት ናቸው። አያዋት። በመጨረሻም ወደ ባህር ዳርቻ መጣች። ወይ ባህር ውስጥ ዘላ ትገባለች ወይ አግተው ይወስዷታል። ሁለት አማራጭ ብቻ ነው ያላት። አንደኛው መጣ። ፊት ለፊቷ ቆመ። የትም መሄጃ የለሽም ማርጃን ከኛ ጋር መምጣት አለብሽ እያላን ነበር። እሷ ግን ከኔ ራቁ እዚህ ገደል ውስጥ ብገባ ይሻለኛል ከእናንተ ጋር ከምመጣ እያለች የገደሉ ጫፍ ላይ ሆና ዞር ብላ ቁልቁለት ገደሉን ትመለከታለች። በሌላ በኩል የማርጃን ወንድም በዚህ ሁሉ ነገር ውስጥ ማለት እየተወቀሰ ነው ያለው። አባቱ ሃይደር መጥቶ በጥፊ እየመታው ነበር። አባዬ ሁሉን ነገር ለማድረግ ሞከርኩኝ፣ ነገር ግን አልተሳካልኝም ይለዋል። በአንተ እንዝላልነት ምክንያት ነው ሁሉ ነገር የሆነው። ልጄ ታገተችው በአንተ ምክንያት ነው። ይህን ቢዝነስ አስተካከል ብዬ ነበረ። ከእነዚያ ሰዎች ጋር መነጋገር አለብን፣ መስማማት አለብን ብዬ ነበረ። አንተ ግን አንድም ቀን እንደ ልጅ እንኳን ሆነልኝ እንኳን አታውቅም። በልጅ አንድ ነገር ትሁንና ሁለት መቃብር ነው መቆፍረው። እሷ አንድ ነገር ብትሆንብኝ አንተ ምንም አትሰራልኝ። ድሮንም አንተ ልጅ አይደለም እያለ የሚያምነው ነዚርን ነው። ማርጃንን ሊያገባት የሚፈልገውን ወንድ የእሱን ቀኝች። ከዛም በኋላ ምንድነው የምናደርገው ይባባላሉ። በቃ እኔ ያናግራቸዋለሁ ያለባችሁ ዕዳም እንዲሰረዝ አደርጋለሁ፣ ችግር የለም እናንተ ብቻ የምጠይቀውን ነገር አድርጉ እያለ ነዚር ገና ከሆኑ ይደራደራል። ማርጃን ተጨንቃ ባለችበት ሰዓት ላይ በድንገት አቴሽ መጣ። የመጣው ፈረሱን ይዞ ነበረ። በፈረስ ላይ ከመጣ በኋላ እሷን ሲከታተላት የነበረውን ሰው በፈረሱ ገፍትሮ ይጥለዋል። ሌሎችም ወንዶች እየመጡ ናቸው። ከነሱ ጋር ከፈረሱ ላይ ወርዶ እየተደባደበ እየተጣላ እሷንም እንዲሁም ራሱን ነፃ ለማድረግ ሲታገል ማርጃን ስታየው በጣም ሮማንቲክ በሆነ መንገድ ነበር የምትመለከተው የምትታዘበው። ከዛ እሱ መጣና እንሂድ እያለ እጇን እየጎተ ነበር። እጇን ሰጠችው። እያቀፋን ነበረ። በፍርሃት ነው የምትመለከተው። ከዛ ፈረሱ ላይ ከወጣ በኋላ ነይ እያላን ነው። ፈረሱ ላይ ከኋላ አደረጋትና በፈረሱ ላይ እየጋለቡ በጣም እየራቁ ናቸው። ጫካ ለጫካ ግን አሁንም ቢሆን እየተከታተሏቸው ነበረ። ሰዓቱ ሄደ፣ እየመሸ ነው ያለው። አንዴ ደግሞ ከዚህ በኋላ አለችው ሰዓቱ ሄዷል፣ መሽቷል፣ ከዚህ በኋላ መንገዱ አይታይም፣ ስለዚህ ትንሽ መቆየት አለብን እያላን ነበረ። እንዴት ቤተሰቦቼ ይጨነቃሉ፣ መሄድ አለብኝ ስትል ፈረሱ ድንገት እየሮጠ ያመልጣል። የእሱ ስልክ የእሷም ስልክ እዛ ውስጥ ነው ያለው። እንዴት ስልካችን እዛ ውስጥ እያለ ጥላው ትሄዳለ? ፈረሱን እያለችው ነው። ተው ይመጣል ይላታል። ከዛ የሆነ ቦታ ሄዶ እንጨት ለማንደድ እየሞከር ነው። ንፋስ አለ፣ በጣም ይበረዳት ይመስላል። ጨለማ ነው፣
ተቀመጪ፣ ምንም ነገር የለም እኔ ያለውኝ እያላን ነበረ። እሳቱን እየለኮሰ ነበረ። ከዛ ስለ እሳት ባህሪ እየነገረችው ነው። እሳት ማለት በጣም ከቀረብከው ያቃጥላል፣ ከራከውም ይቀርባል፣ ነገር ግን እንደ እሳት ደግሞ የሚጠቅም ነገር የለም እያለችው ነበረ። ዞር ብላ መንገድ ትፈልጋለች፣ በራሷ ልትሄድ፣ በራሷ መንገዷ ልትቀጥል። በድንገት እነዛ ወንዶች ሆነም እየፈለጓን ነው። ከኋላ መጣና አፏን አፈናት። አቴሽ ማርጃንን በዚህ መንገድ አፏን ካፈናት በኋላ ዝም በይ እያላን ነው። ደብቆ አሁንም ወደ ነበሩበት ቦታ እየወሰዳን ነው። በሌላ በኩል የአቴሽ እናት፣ እህት እንዲሁም ወንድም በጣም እየተጨነቁ ናቸው። አቴሽ አልመጣም፣ ቢደውሉለትም ስልኩ አይሰራም። የት ሄዶ ነው ይባባላሉ። እረ የት ነው ያለው እየተባባሉ ናቸው። አስሊ የአቴሽ እህት በተደጋጋሚ ትደውላለች። ለእናቷ የሚሆነውን ነገር ትነግራታለች። በቃ እሱን እንደዚህ መከታተል መጨነቅ እናቆም፣ ትልቅ ልጅ ነው ይመጣል እያለቻቸው ነበረ። አቴሽ እሳቱን ከለኮሰ በኋላ ዞር ብሎ ማርጃንን ይመለከታታል። አብረው ጥቂት እየወሩ ናቸው። እሷ ስለ ቤተሰቧ ነገረችው። ሃይደር ይልድርም እንደሚባል አባቷ በጣም የታወቀ ሀብታም እንደሆነ፣ ወጣ ያሉ ስራዎችንም የሚሰራ ኃይለኛ አደገኛ ሰው እንደሆነ በግልጽ አጫውተችው። ብዙ ስለ ቤተሰቧ አንዳንድ ነገር ካጫውተችው በኋላ አንተስ አለችው። አንተስ ቤተሰብ ማን ነው? እናትህ አባትህ እነማን ናቸው አለችው። ይሄ ጥያቄ ትንሽ የጠረቆሰው ይመስላል። የሆነ አንሶላ ነገር ነበረ መሬት ላይ አነጠፈና ጋደም አለ። እየጠየቁ እኮ ነው መልስልኝ ስትለው እስኪ ዝም በይ ዝም ብልተኛ ማረፍ አለብኝ እያለ ነበረ። ለራስሽ የሚሆን ቦታ ፈልጊ የምተኝበትን አላት። ግራ ገብቷት እያየችው ነው። እሱ እዛው እንቅልፍ ወሰደው። በጧት ሲነቃ ማርጃን የሆነ ድንጋይ ነገር ተደግፋ ተኝታለች። ሄዶ እያለበሳን ነበር። ሲያለብሳት እየነቃች ነው። አሁን መንገዳችን መቀጠል እንችላለን አይደለ? ወደ ቤቱ ሰደኝ መልስልኛ እያለችው ነበረ። አሁን እንችላለን እያላን ነው። መንገዳቸውን ሊቀጥሉ ድንገት ፈረሱ መጣ። የሱ ስልክ እዛ ውስጥ ነበረ። ስልክ ስታገኝ ደዊ ብሎ ስልክ ሰጣት። ወደ አባቷ ደወለች። ሄሎ አባዬ ደህና ነኝ ቦታ ልክላለሁ አራሻ በቃ እዛ ታገኘኛለህ። አንድ ሰው ህይወቴን አድኖልኛል አለችው። ከዛ አባቷ በቀጥታ ከነዚር ከሱ ቀኝ እጅ ጋር ሆኖ እየጠበቀ ነበረ። በድንገት በፈረስ እየመጡ ናቸው። በፈረስ ከመጡ በኋላ ወዲያው ነበረ ማርጃን ከፈረሱ ላይ የወረደችው። አቴሽ ፈረሱ ላይ እንዳለ ነው። ወዲያው ማርጃን ሮጣ ሄዳ አባቷን እያቀፈችው ነበረ። አቴሽም ከፈረሱ ወረደ። ከዛ በኋላ የተፈጠረ ነገር አለ ብለው ጠየቋት። አቴሽ እንዳተረፋት እዚጋ ግልጽ ነው። ከዛም በኋላ አባቷ ወደ አቴሽ እየቀረበ ነበር። ልጄን ህይወቷን አድናልኛል፣ ከልብ አመሰግናለሁ፣ ውለታ እንዴት እንደምከፍለው አላቅም ይለዋል። ነዚርም በጥንቃቄ እያየው ነበረ። ይጨብጠዋል። እንግዲህ ማንም ሰው እኛ ላይ ውለታ እንዲኖርብን አንፈልግም እና የቻልነውን ነገር በሙሉ እናረጋለን ውለታ ለማካካስ። ስለዚህ ከቤተሰብ ጋርና እራት አብረን ብንበላ ደስ ይለኛል ብሎ አባቷ ጠየቀው። ከዛ አቴሽም እሺ አለው። በቀጥታ በመጣበት መንገድ በፈረሱ ሆኖ ይመለሳል። ማርጃን ከቤተሰቧ ጋር እንደገና ተገናኝታለች። ከዛ ወደ ውስጥ ይዘው እየገቡ አልነበረም። ወደ ውስጥ ይዘው እየገቡ ምን እንዳጋጠማት ምን እንደተፈጠረ ለአባቷ ልትነግረው ነው። መጀመሪያ ግን ወንድሟን እንዲሁም እናቷን ሰላም ማለት አለባት። ወንድሟ እዚህ ጋር ይቅርታ እየጠየቃን ነበረ። ችግሬ ለማትጨናነቅ ደህና እንሆናለን ትለዋለች። ይሄ ጉዳዩ የቢዝነስ ጉዳይ ነው። እዚህ ጋር የነዚር እህት መታ ማርጃንን ሰላም እያለቻት አባቷ ለናገርሽ ብሎ እየገባ ነበር። አቴሽ ወደ ቤት ሄዷል። ወደ ቤት ሴት ቤተሰቦቹ እንዳለ አቅፈው እየተቀበሉ ነበረ። የቴርክ እየጠፋ ትለዋለች እናቱ። እማዬ ሃይደር ይልድርምን እኮ አገኘሁት አላት። እንደተጨባበጡ ነገራት። እንዲሁም እራት እንደጋበዛቸው ነገራት። ደነገጠች። ይሄ ሰውዬ ቤተሰባቸው ከዚህ ቀደም ያደርሰው ኃይለኛ ጠባሳ እንዳለ ያስታውቃል። አሁን ሃይደር ማርጃን ሴት ልጁን ወደ ቢሮ ይዟት ከገባ በኋላ ልጄ ያለብን እዳ ታውቂያለሽ፣ ቤተሰባችንን ያለበትን ሁኔታ ታውቂያለሽ አይደለ? ለዛ ሲባል እኔ የምልሽን ነገር መስማት አለብሽ እባክሽ። እና ነዚርን ብታገቢው ያለብንን እዳ በሙሉ ይከፍልልናል። እዳውን መክፈል ብቻ ሳይሆን ካለብን ጥገኝነትም ነፃ ያወጣናል። ይሄ ጋብቻ የፍቅር ጉዳይ አይደለም እያላን ነበር። እሷ አልፈልገውም አላፈቅረውም አለች። እንዳልኩሽ የፍቅር ጉዳይ አይደለም ይሄ ልጅ። ይሄ ጉዳይ ቤተሰቡ የሚተሳሰርበት በገንዘብ የሚዋቀርበት ጉዳይ ነው እና እባክሽ እሺ በይኝ ብሎ ይጠይቃን ነበረ። ከዛ እሷ ማቅማማት ጀመረች። እንዴት ሊሆን ይችላል አይሆንም እያለች ስታቅማማ አባቷ በጭራሽ ሐሳቧን እንደማያስቀየር ሲገባው በቃ እንግዲህ ራሴን ላጥፋ ብሎ ሽጉጥ እየወጣ ነበረ። ሽጉጥ አውጥቶ ጭንቅላቱ ላይ ደቀነ። ሲደቀን ማርጃን የበለጠ እየፈራች መጣች። ከዛ አባቷ በጭራሽ ሐሳቧን ሊቀይር እንደማይችል ራሱን ሊጎዳ እንደሚችል ስታስብበት ጨነቃት። ከዛ በኋላ አባዬ ተው እባክህ እያለችው ድንገት እናቷ መጣች። ምንድነው አፈጣሽ መታየ አባትሽ እንደዚህ ሲሆን ብላ የተቆጣች አልነበረ። ከዛ በኋላ ወዲያው ነበረ ማርጃን እሺ በቃ አገባዋለሁ በቃ እሺ ፈጣሪ ሆይ ምን አይነት ነገር ነው እያለች ነበረ። እሺ ብላ ተቀበለች። እሷ ከወጣች በኋላ አባቷ እናቷን እያየ ይስቃል። በድንገት የነዚር እህት አገኘቻት። ምን ተፈጠረ እያለቻት ነበረ። ወንድምሽን እንዳገባው እኮ ተገደድኩኝ፣ እኔ ግን አላፈቅረውም ስትላን ነበረ። ወንድሜ ግን ያፈቅርሻል እና በእርግጠኝነት የምነግርሽ ነገር ይንከባከብሻል። ማርጃን እባክሽ እንደዚህ አታስቢ እያለቻት ነበረ። ነገር ግን ማርጃን ምንም እየተዋጠላት አይደለም፣ ስለማትወደው ስለማታፈቅረው። ሰርጉም ቢሆን በቅርብ ቀን እንደሚካሄድ ይጠበቃል። በሌላ በኩል አቴሽ ከወንድሙ ጋር በጠዋት እንቅስቃሴ እያረገ ነው። ዋና እየዋኘ ከዛም ስፖርታዊ እንቅስቃሴ እያረገ ነበረ። ነዚር ደግሞ
በጠዋቱ ለማርጃን የሚያምር ውዶነ የአንገት ሐብል ይዞላት እየመጣ ነበረ። ይህን የአንገት ሐብል አሳያት። ይህ በቤተሰብ ውስጥ የሚካሄድ ጋብቻ ነው። ብዙም እንዲካበድ አይፈልጉም፣ ብቻ እንዲተሳሰሩ ነው የሚፈልገው። ይህን የአንገት ሐብል መጥቶ ሲያሳያት አልወደደችውም ስለማትወደው ነዚርን። ድንገት እናቷ መጣች። በጣም ያምራል ስትል ነበረ። ማርጃን እንግዲህ የጋብቻ ነገሩን እየጨራረስኩኝ ነው ያለሁት፣ ዝግጅቱ እየተጠናቀቀ ነው ያለው። ከዛ ምንም ያልተካበደ ያልደመቀ አነስ ያለች ጋብቻ እናደርጋለን ይላታል። ሲጠበቅ የነበረው የራት ፕሮግራም ዛሬ ምሽት ነው የሚደረገው። የሃይደር ቤተሰቦች የአቴሽ ቤተሰቦችን እየጠበቁ ነበረ። አቴሽ ከቤተሰቡ ጋር መጣ። ሀብታም ነው እሱም ቢሆን ከመኪናው እንደወረደ ይህን ቤት ሲመለከተው ቀልቡ እየተገፈፈ ነበረ። የደነገጠ እየፈራ የተሸበረ ይመስላል። ገና ከመኪናው እንደወረደ ከእናቱ ጋር እናቱ እያየችው ተረጋጋ ተረጋጋ አቴሽ ትለዋለች። ቤተሰቡ ተቀበለው፣ እየተጨባበጡ ተቀበሏቸው። ምግብ ሊበሉ ተቀመጡ። ለሴት ልጅ ያረክላትን ነገር አረሳም እያለ እዚህ ጋር ሃይደር ይናገራል። ከዛ አቴሽን ምንድነው የተማርከው? ምንድነው ያጠናው? በምን ሙያ ነው የምትሰራው ብሎ ጠየቀው። እኔ ሲቪል ኢንጂነር ነኝ መሐንዲስ ነኝ ብሎ ተናገረ። መሐንዲስ ምህንድስና የኛም ስራ ነው አይገርምም? ምናግዝህ ስራ ካለ በግልጽ ትነግረናለህ። እንድትቸገር አንፈልግም ከዚህ በኋላ ማለት የሚያስቸግር ነገር ካለ ማለት ነው። ሁለታችንም ተመሳሳይ ቦታ ነን ነው እያለው ነበረ። እራቱ ቀረበ። መብላታቸውን ቀጠሉ። አቴሽ ሰራተኛ የሆነ ሾርባ ነገር ስታቀርብለት በጣም ዝቅ ብሎ ነበረ ሲያመሰግናት የነበረው። ከዛም በኋላ በድንገት ጨው ሊያነሳ እጁን ሲዘረጋ ማርጃን ብትሆን ጨው ልታነሳ እጇን ስትዘረጋ እጃቸው ሳይታሰብ ተነካካ። ሁለቱም እየተደነባበሩ ነበረ። ይህን ጊዜ ሃይደር እንግዲህ ሴት ልጃችን በመጨረሻም የምትዳርበት የምታገባበት ጊዜዋ ደርሷል። ስለዚህ ያው ለነዚር እንግዲህ በጣም ጥሩ ልጅ ነው፣ ጥሩ ሰው ነው፣ ለሱ ልንድራት ወሰነናል እያለ ሲናገር ነበረ። በአንድ በኩል ማርጃን ክው ያለችው እንደ አቴሽ ግን እዚህ ጋር ክው ያለ የለም። አቴሽ ደንግጦ ነበር የሚመለከታት። ሲጀመር ይህ ልጅ እንደማታፈቅረው ከአይኗ ነበር የተረዳው። ቢሆነ ነገር ቢሆነ መንገድ ጣልቃ መግባት አለብኝ ብሎ ሳያስብና ሳይመኝ አልቀረም። የሰውነቱ ሁኔታ ይህን ነው የሚያስታውቀው። ከ3 ቀናቶች በኋላ ሰርጉ የሚካሄድበት ቀን ደርሷል። ሁሉም ሰው ወደዛ እያለ እየተንጎዳጎደ ነው። የማርጃን አበቦቹ ደረሱ እያለ ስልክ እየደዋወለች ነው። ከዛ ማርጃን ተሞሽራ እየመጣች ነው። በነጭ ቀሚሷ እንደመጣች ቀሚሱንም አልወደደችም፣ ሁኔታውንም አልወደደችም። ፊቷ ላይ እንደተከፋች ነው የሚያስታውቀው። የሆነ ነገር ይደረግ ሲባል አስፈላጊ አይደለም ብላ ነው የምትቃወሙ። ቶሎ ምንም የተካበደ ነገር እንዲኖር አትፈልግም። ነዚር በውጭ በኩል እየጠበቀ ነው። እሷ ቀስ ብላ ልትወጣ ነው። አባቷ ይህን ነገር ያረግሽልኝን አረሰውም እያላት ይዟት ወጣ። ነዚር ከእህቱ ጋር እየመጣ ነው። እየተጨፈረና አንድ ላይ እያደማመቁት ቦታውን በቀጥታ ማርጃንን ሊወስዳን ነው። ተያይዘው እየወጡ ነበረ። ሰርጉ ወደሚፈጸምበት ቦታ የማርጃን ወንድም ይጨፍራል። ነዚርም ቢሆን እሷን እየተሽከረከረ በባላቸው መሰረት አይኗን እያየ ይጨፍራል። እሷ ምንም አይነት ፍላጎት የላትም። ሰርጉ የሚፈጸምበት ቦታ ሲመጡ ወገባ ላይ የታሰረውን ቀይ ሪቫን እየፈታሹ ነው። አያት ታውቂያለሽ፣ ይሄ ሰርግ ይሄ ጋብቻ ምን ትርጉም እንዳለው የኔ ወድ እኔ ወድሻለሁ እና ምንም ችግር የለብኝም አንቺ ባትወጂኝም እያላን ነበረ። እኔ አላፈቅረም እኮ ላይ ራሱ አልፈልግም አለችው። ችግር የለም እጠብቅሻለሁ፣ ረዥም ጊዜም ረዥም ዓመትም እጠብቅሻለሁ፣ የትም አትሄጂብኝ። መጠበቅ በኔ አልተጀመረም። እስከምታፈቅሪኝ ድረስ የቻልኩትን ነገር አደርጋለሁ። እኔ ትዕግስት የሚባል ነገር አልወድም፣ መታገስ አልወድም፣ መታገስ እጠላለሁ። አንቺን ግን እታገስሻለሁ ስለምወድሽ ስለማፈቅርሽ እያላን ነበረ። አንተን ማገባ ለምን እንደሆነ ታውቃለህ አይደለ? አንተን የማግባትን አይነት ፍላጎት ምንም የለኝም፣ በቤተሰቤ ተገድጄ ነው አንተን የማገባ አለችው። ችግር የለም እያላት ተያይዘው ወጡም። ሳትፈልግ እጇን እየያዛን ነበረ። እጇን መንጭቃ አስለቀቀችው። ገና ካሁኑ ይናድዳል። ጋብቻው ወደሚፈጸምበት ወንበር ላይ እየተቀመጡ ናቸው። ጋብቻው ሊፈጸም ነው። ጋብቻውን የሚፈጽመው ሰው ነዚርን እየጠየቀው ነበረ። ማርጃር ይልድርምን ያለማንም ከልካይና ያለማንም ተጽዕኖ ልታገባት በነጻነት ዝግጁ ነው ወይ ብሎ ጠየቀው። ነዚር በንዴትና በእልህ በቀጥታ የሚያጋባውን ሰው አየውና ቤተሰቧን ተመለከተ። ማርጃንን ከተመለከተ በኋላ በእልህ ሆኖ አገባታለሁ ብሎ ጮክ ብሎ እየተናገረ ነበረ። ጥያቄው በቀጥታውን የሚመለከተው ደግሞ ማርጃንን ነው። ማርጃን ይልድርም ያለምንም ተጽዕኖና ግፊት ነዚርን ከሶሮግሉ ልታገቢው ፈቃደኛ ነሽ ወይ በነጻነት ተብላ እየጠየቀች ነበረ። ብዙ አሰበች። ቤተሰቧን እየተመለከተች ነበረ። የሷን የፈጠነ አዎ የሚል መልስ ከእሷ አንደበት ነው የሚጠበቀው። ማርጃን እያቅመማች ነው አዎ ልትል ነበር። በድንገት በር ተከፈተ። ሲከፈት የገባው አቴሽ ነበር። ከብዙ ወንዶች ጋር ተሰብስበው እየገባ ነው። ደግሞ የምን ሊሰራ መጣ ይባባላሉ። የእሷ ቤተሰቦች ምንድነው ነገሩ ብለው ተናጣው ከተቀመጡበት እየተነሱ ነበረ። ነዚር ግን ገብቶታል እሷን ሊወስዷት እንደመጡም። ከዛም በኋላ አቴሽ ወደ ውስጥ ቀጥታ እየገባ እሷ ደግሞ ምን ልታደርጉ መጣችሁ ብላ የጠየቀች ነበረ። ወደ ውስጥ እየገባ ነበር። አቴሽ ከሁሉም ጋር መደባደብ ጀመረ። የእሷ አባት ምንድን ነው እያለ ነው። አቴሽ ከብዙ ወንዶች ጋር ነው የመጣው። እርስ በርስ ሽጉጥ ተደቃቀኑ፣ እንዳትንቀሳቀሱ ይሏቸዋል። አቴሽ ወደ ውስጥ ገባ ነው። ለሷ እየቀረበ እጇን እየጎተተ ለቀቀኝ ምሮ የምታረገው ትሏለች። ነዚር ተገፍትሮ እየወደቀ ነበረ። ገፍታሪው አቴሽ ነው። ነዚር ከወደቀበት ይነሳል። የእሱ እህት ቆይ ተረጋጋ እያለችው እሱ አቴሽን ይከተላል። እንዳይከተል ደግሞ የአቴሽ ወንድም ሽጉጥ እየደቀነበት ነበረ። አቴሽ በቀጥታ እጇን እየጎተተ እየወጣ ልቀቀኝ እያለች እጇን ለማስለቀቅ ስትታገል መኪና ውስጥ ግቢ ሲላት እምቢ እያለችው እምቢ ስትለው በዚህ መንገድ ተሸከማት። አቅፎ ተሸከማትና መኪና ውስጥ አስገባት። መኪናውን አንቀሳቅሶ እየሄዱ ነበረ። የእሷ ቤተሰቦች ወደ ጨዋታ ይመለከታሉ። ነዚር መኪና ውስጥ ገባ። የሱም ሰዎች ገቡ። ከኋላ እየተከሱባቸው እየተከተሏቸው ነበረ። ምን እያረክን ያለው አንተ ከማን ጋር እየተጋፈትክ እንዳለ ግን ታውቃለህ ትለዋለች። ነዚር እገላለሁ አንተ ውሻ እያለ ይከተሏል። ከኋላ መኪናቸው ላይ እየተከሱባቸው ነበረ። ይህን ነዚር መኪና
ድንገት መሃል መንገድ ላይ ተጋጨ። ትራፊክ ተዘጋባቸው። እነ አቴሽ አመለጡ። ከዛ ከመኪናው ወረዱ። ለምንድን ነው የምታግተኝ? ለምንድን ነው ነገር የምታደርግልኝ? ለምንድን ነው እያለችው ነበረ። ያንን ሰውዬ ሳትወጁ ልታገቢ ነው እንዳላት ምን አገባ እኔ ወደድኩት አልወደድኩት ጠላሁት አልጠላሁት ምን አገባ አንተ ባገባ ባላገባ ማን አንተ ስትሉ ነበረ። ምክንያቱም በጭራሽ እኔ የማትወጁን ሰው እንድታገቢ ስለማልፈልግ እያላን ነበረ። መኪና ውስጥ ግቢ እንሄዳለን አላት። ግራ ገባት። ቆማ አሰበችና በመጨረሻም ወሰነች። መኪና ውስጥ ገብታ አብረው እየሄደች ነበረ። በሌላ በኩል የእሷ ቤተሰቦች ተጨንቀዋል። እንዴት ነው እኔን በዚህ መንገድ የደፈሩኝ እያለ ሃይደር ወደዚህ እየተመላለሰ ያመነታል። በድንገት አቴሽ የእሷን እጅ ይዞ ቤተሰቧ ቤት መጣ። የገዛው ቤቷ መጣና እሱ ራሱ ተደራደረ። 387 ቀናቶች ስጡኝ እያላቸው ነበረ። በእነዚህ ቀናቶች መካከል እሱ የነሱን ሀብት እንደሚያስተዳድር ካሉበት ዕዳ ነፃ እንደሚወጡ ነገራቸው። እሱም ደግሞ እዚህ ጋር እንደሚያገባት ማርጃን ያስረዳል። ይሄ ለናይደር ከቅድሙ ነዚርን ልታገባው ከነበረው ድርድር ብዙም የማይለይ ነው። ነገር ግን ድፍረቱና የመጣበት አመጣጥ አስደነግጣቸው። ከዛ እኔ ልጃችሁን አገባታለሁ ብሎ እየወጣ ነበረ። እንዲህ ብሎ እየወጣ ከራሱ ጋር የሚሆነው ፍትህ ይመለሳል፣ ከዚህ ጨለማ እወጣለሁ ብሎ ነበር የሚያወራው። ከዛም በኋላ ቤት ውስጥ ያለውን ነገር ያስታውሳል። ቤት ውስጥ በጣም ብዙ መረጃ አለ። ልክ እንደ ፖሊስ ነው አቴሽ ነገረ ስራው። የማርጃን አባት፣ እናት፣ እህት፣ ወንድም፣ ቤተሰቦች በሙሉ ፎቶ ተለጥፈዋል። ከዚህ ቀደም ልጅ እያለ ማርጃን ያቃታል። እጁን ይዛው በር ላይ ፎቶ ተነስታ ነበረ። በድንገት አሁን መታ እጁን እየያዘችው ነበረ። ቆይ አትሂድ እያለችው ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት የመጀመሪያውን ክፍል የመሃል ልብ ድራማ ወደ እናንተ ይዤ መጥቻለሁ። መሃል ልብ የሚሰኘው የቱርክ የቤተሰብ አስገራሚ ፍቅር ድራማ ከዚህ በኋላ በተከታታይ ክፍሎች በተመሳሳይ አቀራረብ ወደ እናንተ ይደርሳል። ክቡራን ተመልካቾች ከዚህ ቀጥሎም ዘውድ የሚሰኘው ድራማ ወደ እናንተ መድረሱን ይቀጥላል። በቀጣይ በሌሎች በአዳዲስ ቪዲዮዎች በድጋሚ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።